ሰላም ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ዛሬ እንግዲህ ብቅ ብለናል። ያው አብርሽና ሄርሜላ ታርቀዋል። እኛ ትናንትና ይታረቁ ብለን ነበር የጠበቅነው እና ትናንትና ያው የሰጠችው መልስ ስላየን የሚታረቁ አልመሰለንም። ግን እነሱ ሰፕራይዝ አድርገውናል። ያው በሚዲያ ላይ መታረቃችንን ቪዲዮ ቀርጠን ማሳየት ስለሌለብን ነው ገበናችንን አለች እንግዲህ እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢንፎዚያቱ ተከታታይ በሙሉ እንዴት ናችሁ? ከኔ ጋር ደህና ነኝ አልሐምዱሊላህ። ሁሉ ሰላም፣ ሁሉ መልካም አለን። እንግዲህ ላይክ ሰብስክራይብ እያደረጋችሁ እንግዲህ ቪዲዮውን እንድትጀምሩት በትህትና ጠይቃለሁ እና እኔን ማበረታቱኝ። ያው እንግዲህ እንደተለመደው አሁንም ላይክ ሰብስክራይብ አድርጉት። ዛሬ የመጣሁበት ነገር አብርሽና ሄርሜላ ታርቀዋል። እንግዲህ ታረቅን ብለው መተዋልና ግን እኛ ትናንትና በቃ እሷ ቆረጠች የሚል ነበር። እኔ ራሱ በራሴ ላይ በቃ ጎበዝ ጨክናለች የሚለው ነበር እና የገመትኩት እንደዛ ነበር። ግን ይሄ ነገር ደግሞ ድራማ እስከሆነ ድረስ ድራማ ደግሞ አንድ ጊዜ ይጣላሉ፣ አንድ ጊዜ ይታረቃሉ። ይሄን የሚያደርጉበት ነገር ምንድን ነው? እየቀጠለ ፓርት ዋር ፓርት ቱ እየተባለ እንዲታይላቸው እና ሰው በጉጉት እንዲጠብቃቸው የሚያደርጉት ነገር ነው። ምን ለማለት ፈልጌ ነው? እነሱ ቢዝነስ እየሰሩ ነው። ያ ማለት ስራ ነው፣ ይስሩ። ግን በነገራችን ላይ ደግሞ አንዳንድ ጊዜ ስታስቡት ደግሞ ወንድ ልጅ ማለት ነው አሁን ለምሳሌ ምን ልበላችሁ፣ አሁን ከሩታ ጋር ነበር፣ ሩታ ጋር ተጣላ። ከሩታ ጋር ሲጣላ ሄርሜላ ከሆነ ከሄርሜላ ጋር ሲጣላ ደግሞ ወደ ፍቅር ጋር ሄዶ ነበረ። እንደዛ ነው እና አሁን ደግሞ መጨረሻ ላይ ሁለቱም ያው ያደረጉትን ነገር አይተናል። ደጋግሞ መናገርም አስፈላጊ ስላልሆነ በመጨረሻ ላይ የትናንትና ቪዲዮ አይተናል። ይቅርታ አድርግልኝ ብሎ ሲለምን አይተናል እና ይቅርታው እንዳልተቀበለች ነበር እኛ ያየነው። ነገር ግን እነሱ በውስጥ ጨርሰውት ዛሬ ብቅ ብለዋል። እስቲ የሚሉትን ደግሞ እንስማቸው። ዛሬ ደስታ ቀን ነው። ደስ ብሎናል። የሆነ ነገር ያወራሁት ማለት ነው። የሆነ ነገር ላወራክ ብዬ እንትን አልከኝ፣ አጣደፍከኝ እና ማውራት የምፈልገው ነገር ነበረ። ምንድን ነው? የሆነ ነገር ልጅ ስል አፋፊም ብለኛል እና ያስጠነቅቅ የምፈልገው ነገር አለ። አሁን ዞሮ ዞሮ ሩታና ፍቅርም ስለሚመጡ ሁሉም ነገር አውርተን ጨርሰናል። አያችኋት? እዚህ ላይ ግን የማስጠነቅቅህ ነገር አለ። ሩታና ፍቅር ስለሚመጡ አለችው እና ደግሞ አለ አይደለ የምታረቃችንን ነገር ደግሞ እንኳን ከካሜራ ጀርባ ማድረግ እና በስልክ መፈታችን በጣም ደስተኛ ነኝ። ምክንያቱም አንዳንድ ጊዜ ሚዲያ መስማት የሌለበት ነገር አለ ብዬ አስባለሁ። ይህ የቤት ገበናን በቤት የሚባል ነገር አለ እና ያን ምርጫ ስላደረግ ደስ ብሎኛል። እዚህ ላይ ማለት ነው ገበና የሚባለው ነገር ምንድን ነው? መታረቃቸው ለተመልካቾች ወጥተው ይቅር መባባላቸውን መታረቃቸውን ቢያሳውቁ በቪዲዮ ማለት ነው ምን ችግር አለው? ችግር እኮ የለውም። ብዙ ነገር እኮ አደባባይ ለማይወጣ ነገር እኮ ብዙ ነገር እኮ እያስተላልፋችሁ ነው አይደል እንዴ? የሰው ልጅ እኮ አንድ ጊዜ ይሳሳታል፣ አንድ ጊዜ ያጠፋል፣ ይቅር ይባላል አይደል እንዴ? ይሄ ይቅርታን በውስጥ ጨረስ ነው የሚባል ነገር እኔ አይዋጥልኝም። ለማንኛውም እንቀጥል። ብዙ በድለኸኛል፣ ግን ደግሞ ከዚህ በኋላ እንድትሳቀቅም አልፈልግም። ረስቼዋለሁ ስላደረካቸው ነገሮች በሙሉ። እኔ የሚያጠፋሁት ነገር ካለ በድጋሚ ይቅርታ። ግን ደግሞ አንድ ማውራት የምፈልገው ነገር አለ። እሱ ደግሞ ምንድን ነው? አብርሽ ከዚህ በኋላ ልቤ እንድትጎዳው አልፈልግም። ገባክ? አያችኋት? ከዚህ በኋላ እስከ ዛሬውን ይቅር ብያለሁ። ከዚህ በኋላ ያለውን የሚመጣውን እንግዲህ ከታረቁ በኋላ ግን መልሰህ ልቤን እንትን እንዳትለው እንዳጎዳው
ምን ዋስትና አላት? ሊጎዳት እኮ ይችላል። አብርሃም አይደለም ልጁ። እዚህ ፈገግታ ህይወት እንዲቀጥል ደስተኛ እንድትሆንልኝ ቢላ አያችሁ። ከዚህ በኋላ እጅ አንሰጥም ለጥላት፣ በመሀላችን ንፋስ አናስገባም እያሉ ነው እንግዲህ። ያዝልቅላቸው እያልን እኛም ደግሞ መከታተላችንን እንጀምራለን። እስከዛሬ ያጠፋሁባትን ነገሮች በሙሉ አስተካክዬ ምንድነው እንዴት ነው ወደ መካስ እሄዳለሁ ብዬ አስባለሁ። እኛም እንጠብቃለን፣ እስኪ እናያለን። እርግጠኛ ነኝ እውነት እሱ እኮ በአንድ ሴት እንትን ካለ እኮ እሱ በአንድ ሴት የሚረጋ ከሆነ እኮ ማንም ሰው እኮ አብርሽን አይሰርበውም። ግን እሱ ዛሬ አንዷ ጋር ሲጣላ ነገ አንዷ ጋር የሆነ እኮ በቃ ምንድነው በቃ ሴቶችን እየቀያየረ ሴቶችን ማስረገጥ ነው እሱ የሚፈልገው። እና ከዚህ በኋላ ነገሮችን አስተካክለን በጥሩ መስመር በጥሩ ቪዲዮ እናንተን በሚያስደስት ቪዲዮ እናንተ በምትወዱት ቪዲዮ ወደ እናንተ እንመጣላችኋለን ማለት ነው። ስለዚህ የለቅሶ ጊዜ፣ የሀዘን ጊዜ፣ የድብርት ጊዜ አብቅቷል እላለሁኝ ቤተሰቦቼ። ከዚህ በኋላ እንግዲህ ያቋረጠው ህይወት ከኔ ጋር ያለውን ያቋረጠውን ህይወት ለመቀጠል ወስኖ ታርቀን ያለ ነው። ያው ታውቂያለሽ እኔ እና እሱን ለማለያየት የሆነ ያህል ርቀት ሄደሽ ነበርና አሁን ደግሞ ያው አንቺ እንዳሰብሽው ሳይሆን ፈጣሪ እንዳሰበው መሆን የምትችል አይነት ሰው አይደለም። አንተና ማዳመጥ ጠበቅ ነገሮችን እኔ እንዴት የምትፈልገው አብርሃም እንኳን እኔና ፍቅር እዚህ ጋር ምንም አስፈላጊ ነው ብዬ አላስብም። እንደዚህ አይነት ነገሮችን ብቻውን አውሪው። አሁን ግን የመጣ ነው የራሳችንን ነገር ልናወራሽ ነው። መስማት ካልፈለግሽ ያውና መንገድ እኔ የሚገርመኝ ማለት ነው ሩታ ነይ ሲለዋት ሲደወልላት ለምን ትመጣለች? እኔ ያን ሰው የጠላሁትን ሰው ደግሜ ማየት አልፈልግም አይደለ እንዴ? ትናንትና የእሱ ቤተሰቦች ያው ልጇን ለመውሰድ ሞክረው ነበረ፣ ያው አልተሳካላቸውም እንጂ ማለት ነው። እና ከእንደዚህ አይነት ቤተሰብ መራቅን ነው የሚያስፈልገው ወይም በግድ እንደ ሙጭጭ ማለት ነው የሚያስፈልገው? እኔ እኮ ሩታ አንዳንድ ጊዜ በጣም ትገርመኛለች። ጀግና ትባላለች። ጀግንነቷ ምን ላይ ነው? በቃ እሱን እርግፍ አርጋተውም እንዴ ገና ልጅ ናት እኮ። ከአብርሽ የበለጠ እኮ ጥሩ ነገር እኮ ሊያጋጥማት፣ ጥሩ ባል እኮ ሊያጋጥማት ይችላል። እውነቴን ነው። ለምንድን ነው እሱን ዘላለም እየተከተለች ራሷን ዝቅ የምታደርገው? ፍቅር የምታወሪ ነገር ከሌለ እንዴት ትችላላችሁ? በቃ ይህን ነገር እንድታውቁት ነበር የፈለጉት። ይህን ነገር መናገር አለብን ብዬ አላስብም። በአሁኑ ሰዓት በተለይ እኔ ያሳቀች ፍቅር ዛሬ የለበሰችው ማየር ኮፊያ በጣም እኔ እንዳውም መጀመሪያ ፍቅር ናት ብዬ ነው አላሰብኩም ነበር። ስለባልሽ ያገባኛል ብለሽ ታስቢያለሽ? ባልሽ የሚጠየቀውን ጥያቄ መከራከር ራሱ አትችይ ማለት አብርሃም እንደዚህ አይደለም ማለት አትችይ። ገብቶሻል? ትችላለህ። ለምን እስካሁን ዝም ብለሻል? ሩታ ስታወራ ሩታ እዚህ ላይ ሩታ ፍቅርን እንዴት ብላ እንደምታያት ግን ታያታላችሁ አስተያየቱ። በነገራችን ላይ ግን ማለት ነው ፍቅር ራሱ እንደምትፈልገው ነው አክት የምታሳየው። የተጣሉት ሄርሜላ ሩታ አብርሽ ናቸው አይደል እንዴ? እነሱ ማለት መግባት አያስፈልጋትም። በቃ እኔ ያንን የቀረብኩት አንተን ለማስተማር ነው ብላለች አይደል? አስተምራለች አይደል? ካስተማረች በኋላ አራቅ ማለት ነው ያለባት አይደል እንዴ? ሩታ እዚህ ላይ ብትመጣ ለልጇ ጉዳይ ነው የመጣችው። እዚህ ላይም ስለ ልጇ ጉዳይ ስላነሳች ማለት ነው። አይደለም የፈለገችውን ሳሳሞራት ትችላለች። አንቺ ስለ ፍቅረኛሽ ወይ ስለ ባልሽ መጥፎ ነገር ሲነገር ዝም ብለሽ ሰምተሽ አስጨርሰሽ አይደለም አስቆመሽ ነበር እንዲማል። ግን እውነት ስለሆነ ሀቅ ስለሆነ የምር ሆኖ ስላገኘሽው ነው መልስ ያጣሽለት ዝም ያልሽው አይደል? እና ደግሞ ይሄን ያህል ሞኝ ቂላ መስኝም ባይዘዊ ማለት ከአብርሃም ይልቅ ባይዘዊ ከአብርሃምና ከሩታ ይልቅ አንቺ ነበርሽ በዚህ እና ቤተሰብ እንግዲህ ያው ያያቸዋቸው ናቸው። እነሱ ሁልጊዜ መጨቃጨቅ ነው። እነሱ ስራቸውን እየሰሩ ነው። እኔ ላይክ ሰብስክራይብ እያደረጋችሁ አበረታቱ ቪዲዮውን እስከ መጨረሻ